ያለውን ነገር ተነጋግረን ዛሬ ውሳኔ ላይ መድረስ አለብን። አሚር እሱን እኔ እወድካለሁ፣ አንተም ትወደኛለህ። ስለዚህ አምራን ከመሀላችን አስወጣት። አሚር በእናትህ አምራ አይደለም እኮ ችግራችን እኮ አምራ አይደለች። እናንተ ቆይ እኔን ማፈርም እንደዚህ ጋር ቆማችሁ ጀስት በስነ ስርዓት እንኳን ልትነጋገሩ አትገባል እንዴ? አሚር አንቺ በየኔ ስንቴ ልሞትልሽ ነበር፣ ስንቴ ራሴን ለማጥፋት ሞክሬ፣ ስንቴ ከአንቺና ከእናትህ ተብዬ አንቺ መርጫለሁ ብዙ ነገር አድርጌልሻለሁ አይደል እንዴ? እኔ ቤተሰብን ጥዬ አይደል እንዴ አንቺን የመጣው? እኔና አንቺ መለያየት ነው ያለብን። ለምንድን ነው እሱ የምንለያየው? በቃ ነገርኩሽ እኮ ብዙ ነገሮች ነገርኩሽ። እኔና አንቺ መለያየት አንችልም። አፍቅሬ እኖራለሁ ስትይኝ ከርመሻል፣ ታምኜ ዘልቃለሁ ስትይኝ ከርመሻል። ያኔ ባንደበትሽ ጽኑ ሰው መስለሻል። ቃልሽ የታጠፈ ዛሬ ስምን ነክቶሻል። ከአካል መለየት መራቁን ስትመርጪ ሸርተት ያልሽብኝ ከቅፌ ስትወጪ ልቤን እየከፋው ላሰናብትሽ እንጂ ተከትዬ አልመጣም ጥለሽኝ ስትሄጂ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? ዛሬ እንግዲህ ቤቲንና አሚርን ለማገናኘት አስቤያለሁ እና ቤቲ በጣም ተጎድታለች። የምሬን ነው የምላችሁ፣ በጣም ተጎድታለች። ማለት ምንም ብታደርግም ምንም ብትሰራ ጀስት ለአሚር የመጀመሪያዎች። ስለዚህ የመጀመሪያዋ እንደመሆኗ መጠን ደግሞ ቦታ ሊሰጣት የሚገባው ቤቲ ነች። እዚህ አብረው መሆን ያለባቸው ከቤቲ ጋር ነው እንጂ ከአምራ ጋር ነው ብዬ አላስብም። እኔ አሁን ቤቲ በጣም እያሳዘነች ነው፣ በጣም እየተጎዳች ነው። የምሬን ነው የምላችሁ። ቢያንስ ልጅ ማጣት ራሱ ቀላል አይደለም። ልጇን አታለች፣ በዛ ላይ ከአባቷ ጋር እንደዛ ተጣልታ ያ ሁሉ ነገር ተገፍታ ያ ሁሉ ነገር ደርሶባት ገና ለገና ትላንት የመጣች አምራን ደግፎ የዚህን ያህል ለአምራ ማገዝ እኔ ተገቢ ነው ብዬ አላስብም። ስለዚህ ቤቲ ነች ከአሚር ጋር መሆን ያለባት አሁንም ቢሆን ማለት ነው። ቤቲ ትመጣለች፣ ጠርቻታለሁ። ዛሬ መጨረሻና የመጨረሻ የማያዳግም ነገር ሁለቱ አንድ ላይ መሆን አለባቸው ብለን ወስነን ነው አሚርና ቤቲ ማለት ነው። እና እነሱ ናቸው ሲጀመር። አምራ ማነች? አምራ እኮ ትላንት የመጣች ነች አይደል? ከአሚር ጋር ከጎኑ መሆን ያለባት ቤቲ ነች። በጣም ነው የምታሳዝነው። በጣም ተጎድታለች። ብዙ ነገር ልትካስ ይገባል። ከጎኗ ሰው ያስፈልጋታል። ሁሉም ፊቱን እያዞረባት ነው ያለው እና ሁለቱን አሚርና ቤቲን አንድ ሳላደርግ መቼም አልሄድም ብያለሁ። እና ያው እንደውም ቤቲ መጣች፣ ስሟን እያነሳው። ቤቲ እናት እንደት ነሽ? ሰላም ነው? ሰላም አለን። በጣም ተነፈሽ። አይዞን ማለት ያው እኔ እንደነገርኩሽ ከጎንሽ ነኝ። ያለውን ነገር ዛሬ ሁሉንም ነገር ወደ ጥሩ እንሄዳለን ብዬ አስባለሁ። እና ያው ጠርቼዋለሁ። ግን የምንነጋገር ይሆናል። እኔ በአንቺ ቀልድ አላውቅም። ገብቶሻል አይደለ? ምክንያቱም እስካሁን ከአሚር ጋር የነበርሽው አንቺ ነሽ። ከጎን ሆነሽ ስንት ነገሮችን አሳልፈሽ ገና ትላንት ለመጣሽ ለአምራ ተብሎ በፍጹም የምሬን ነው የምልሽ። አንቺ ልክ ነህ ዲባ። ግን እሷ ምንም ቅድም አናግሬያት ነበር። ቅድም ከእሷ ጋር እያወራን ነበር እና ምንም በቃ ምንም ሀሳቧ በጣም እኔ እንጃ በጣም ብዙ አስባለች። እሱን ከእሱ ጋር ፍቅረኛ ብቻ አይደለም መሆን የምትፈልገው፣ ከእሱ ጋር ጓደኝነትን ብቻ አይደለም የምትፈልገው፣ እሱን አግብታ መኖር ትፈልጋለች። ማለት አልተረዳችኝም። እኔና አሚር ምን ማለት ታውቀዋለህ አንተ አይደል? ሲጀመር እሷ ጀርባዋ ራሱ መጣናት ያለበት ይመስለኛል። ማለት በጣም ፈጠነች። ገና ከመምጣቷ ለምን እንደመጣች ኬት እንደመጣች መጣራት ያለበት ይመስለኛል። ማለት እኔ ነገሩ ዝም ይደርሳል ብዬ አልገመትኩም። ማለት የዚህን ያህል ትካረራላችሁ ብዬ አላሰብኩም። ገብቶሻል አይደለ? ስለ እሷ ብዙ ማጣራት ያለብሽ ነገር ያለ ይመስለኛል። የምር ነምሽ። ምክንያቱም የዚህን ያህል አሚርን ከአንቺ ለምን መቀማት እንደፈለገች እኔ አልገባኝም። የሆነ ማሳካት የፈለገችው ነገር ተልእኮ ያለባት ይመስለኛል። ገብቶሻል አይደል? ገና ለገና
እሱን እንግዲህ እግዚአብሔር ነው የሚያውቀው። እኔ ጠይቄያታለሁ፣ ለምኛታለሁ። ዛሬ እግሯ ስር ወድቄ ነው ለመንኳት። እግዚአብሔር እንዴት ግን ምንም ሀሳቧ በቃ በትክክል እንኳን አልነገረችም። አይ ሲጀመር ልጅቷ አረመኔ ነገር ነች። የምር ፊቷ ራሱ ያስታውቅ። እሷን በፍጹም ከዚህ በኋላ እንደውም ማለት ነው የምር ነው የምልሽ እሷን እግሯ ስር መውደቅ የለብሽ። እንደውም እሷ ነች በተቃራኒ ሆኖ አንቺ እግር ስር ትወድቃለች። በቃ የምር ነው የምልሽ። በቃ ዛሬ ያለውን ነገር አሚርም እንደምታየው ነው። እንጃ አላውቅም፣ ብቻ ምን ማድረግ እንዳለብኝ ግራ ገብቶኛል። አዎ ግን አንቺ አትጎጂ፣ ራሽን መጠበቅ ነው ያለብሽ፣ ራሽን መንከባከብ አለብሽ። ማለት ብዙ ነገር እየደረሰብሽ ነው። እኔ ያወራው ነበር እዚህ ጋር ብዙ ነገር ደርሶብሽ ልጅ እስከ ማስወረድ ማለት ያ ሁሉ ሳትፈልጊው የመጣብሽ ነገር ነው እና ብዙ ጉዳቶች ናቸው። ስለዚህ አንቺን ነው እንደውም ከጎንሽ ልንሆን የሚገባው አይደል? ልክ ነህ አይደል? ማለት እኔ እና እሱ በጣም ረጅም ጊዜ አብረን እንደሆነን አላወቀችም። ስለ ላስረዳት ስሞክር አንቺ የኔ አልገባሽም። ስለ ቢያንስ እሷ ትወደዋለች እንጂ አብረው አልኖረችም፣ አብረው ጊዜ አላሳለፈችም። ትዝታ በጣም መጥፎ ነው። እግዚአብሔርን እኔ አሁን ላይ በጣም እየጎዳኝ ያለው ነገር እኔ አሚርን በጣም ነው የምወደው። በጣም ሲቀጥል በቃ እያንዳንዱ ነገር በቃ ሁሉም ቦታ ላይ እኔ እና እሱ ትዝታ አለ ታውቃለህ። እና አላውቅም ምን ማድረግ እንዳለብኝ አላውቅም። እሷን ተጨቃጨኳት በቃ በጉልበት በቃ እኔም ፈልጌ አይደለም፣ እሷን ለመጉዳት ፈልጌ አይደለም፣ ግን በቃ ስሜት ያውኝ ነበረ። ባለፈውም እንደዛ ቤት ውስጥ ገብቼ መታኋት ምናምን አላውቅም ብቻ ያው ነገሩ እንደሚከብድ አውቃለሁ። ግን አንቺ ቢያንስ ወይ ለአሚር እናት ለምን አነግሪያት? ከእሷ ጋር ሆነሽ ነገሩ ማሚ እኔ አሁንም ቢሆን ማለት ነው 100% ማሚ ትረዳኛለች። እና አሚርም እየመጣ ነው እንግዲህ ትነጋገራላችሁ እስኪ ያለውን ነገር። አሚሮ አይ መነጋገር ስላለባችሁ መጀመሪያ ሰላም ሳይቀር ሰላም በለንም። መቼም ዛሬ ያለውን ነገር እንፈታለን ብዬ አስባለሁ። እንነጋገራለን፣ ታወሩበታላችሁ ብዬ አስባለሁ። አልተነፋፍቃችሁ? ሰላም ያው በጣም አስጨነቀችኝ ቤት። አንደኛ ነገር እንደዚህ ስትሆን አይቻትም አላውቅም። ገብቶሃል? በጣም እያየህ አይደለን? ጃስት ልትረዳት ይገባል። የምር ያለውን ነገር ተነጋግረን ዛሬ ውሳኔ ላይ መድረስ አለብን። አሚር ተነጋግራችሁ እኔ አንድ እንድትሆኑ ነው የምፈልገው። በመሀላችሁ ስለፈለግ እኮ ምንም የሚሆን ነገር የለም። አንድ ሰው ስለፈለገ ምንም የሚሆን ነገር የለም። ስለዚህ ቆይ እንደዚህ ያስጨከነ በሷ ላይ ምንድን ነው ማለት ነገሮች ምንድን ነው ንገረኝ። ነግሬሻለሁ፣ ከዚህ በፊት ለምኜሻለሁ፣ ነግሬሻለሁ፣ ዘክሬሻለሁ። ግን አንቺ ተመጣጣላችሁ፣ ታወራላችሁ። ጥፋት ነው እንጂ ምንም እንትን እያየሁብሽ አይደለም። በቃ እኔ በጣም ብዙ ነገር ውስጥ የቀረ ብሎኝ በጣም ብዙ ነገሮች በጣም ብዙ ሰው ይናገረኛል፣ እንትን ይለኛል፣ ይገስሰኛል። ለአንቺ ብዬ እኔ ስንቴ ልሞትልሽ ነበር፣ ስንቴ ራሴን ለማጥፋት ሞክረ፣ ስንቴ ከአንቺና ከእናት ተብዬ አንቺ መርጫለሁ። ብዙ ነገር አድርጌልሻለሁ አይደል እንዴ? እኔ ቤተሰብን ጥዬ አይደል እንዴ አንቺ የመጣው? ግን አንቺ ትዳራችንን አፈረሽ። በቃ እንደ ቀልድ መተው መስሎሽ ነበር። እንዴት ከአይምሮ እኔ ተኝቼ ሁላ በቃ እንዴ አንቺ ልጅ የሚያክል ነገር እኮ ከወሊ ጋር ተባብረሽ እኮ ብቻ ብዙ ነገሮች አሉ። አሁን ይሄ እንደዚህ ነው ማለት አልፈልግም። እኔ በቃ ሞክሬያለሁ፣ አይቼሻለሁ እኮ የኔ ብቻ ሳይሆን ግን አንቺ የኔም ነበረ። እኔንም ሳታማክሪኝ ግን ያንን ነገር አደረግሽ። የኔም ነው ልጁ የማን ልጁ የማን ብቻ ነው? የኔና አንቺ ነው። እና ብቻሽን ለምን ወሰንሽ? አሚር ምንም ለውሳኔ የሚመች ቦታ ላይ እንዳልነበርኩኝ ታውቃለህ።
በቃ ምን የፈለገ ቢሆን አሁን በዚህ በሰለጠነን ዘመን ስልክ አለ፣ ቴክስት አለ፣ መደወል አለ፣ ስንት ነገሮች አሉ። ለሱ ደግሞ ትልቅ ይቅርታ ጠይቄያለሁ አይደል እኮ እኔም እኮ ይቅርታ እኮ አድርጌልሻለሁ እኮ ታርቀናል እኮ ግን በቃ ከልቤ ምንም እንትን ልትይ አልቻለሽ። ለዛ ነው በቃ እኔ እኮ ይቅርታ እኮ ተባብረን ተቃቅፈን ምናምን ነበር እኮ ያሁላ ችግር ያሁላ ነገር ሳይለያየን አሁን በአንድ ሴት በአንድ ሴት አይደለም የተለያየ ነው። እኔ ምንም እኔ ያፈቀርኳትም ሆነ የወደድኳትም ሴት የለችም። አሁን አሚር እሷ እሺ ካልወደድካት ካላፈቀርካት ለምንድነው ለማሚ የምታስተዋውቃት እንዴ? እኔ እኮ አይደለሁም እኮ ማሚ እኮ ነች አስተዋውቀኛለች እንጂ እኮ አይደለሁም እኮ ላስተዋውቅሽ ያልኳት። ምን መሆንሽ ነው? መልሽልኝ። ስልክ አንተ ለማሚ የሆነ ያን ነገር ባትላት ማሚ እንደዚህ ዘላ እንደዚህ አትፈታ። እኔ ምንም ያልኳትም ነገር የለም፣ ምንም ምላትም ነገር የለም። ሲጀመር አምራ ከመሀላችሁ መውጣት አለባት። የምር እሷ ከመጣች በጣም ብዙ ነገሮች ይቀያየሩ። ውሳኔ አይደለም የተፈለገው ውሳኔ ቢቀያየር የሱ ውሳኔ አይደለም፣ አላህ ያለው ነው የሚሆነው። እኔ አሁን ላይ ከማንም ሴት ጋር የመሆን ፍላጎትም አላማም የለኝም። ታዲያ ምን ትሰራለህ? እኔ ምን አደረግኳት? ምን አደረግ? አታገኛታ። በቃ አላገኛትም። እሷ ነች እንጂ የምታገኘኝ። እኔ እሷን አግኝቻት አላውቅም። እሷ ነች የምትደውለው እንጂ እኔ ደውዬ አላውቅም። እኔ ስደውልልህ አንተ አናግረኝ ታውቃለህ እንዴ? በቃ ካዲያ ምን ላድርግ? እኔ ጥሩ ሙድ ላይ አይደለሁም ያለው። በቃ ብዙ ነገሮችን ለማስተካከል ሞክራለሁ። ጥሩ ሙድ ላይ ባትሆን ስልክ ባለማንሳት አይሻልም እንዴ? በሰው ከምታስነሳብህ። አንቺ እኮ ሁሌ ከሰው ሶስተኛ ሰው ማስገባት ስራሽ ሁሌ አይደለም እንዴ? ሁሌ ሶስተኛ ሰው አታስገቢ፣ ሶስተኛ ሰው አታስገቢ፣ በመሀላችን ሶስተኛ ሰው አታስገቢ። ስለዚህ እኔ ምንሽን እየሰማሽኝ ስላሉ በመሀላችን ብዙ ጊዜ ሶስተኛ ሰው ያስገባሽ ስለሆነ እኔ ደግሞ ይህን ነገር ተቋቁሜ መቆየት አልችልም፣ መቆየትም አልፈልግም። አንቺ ሶስተኛ ሰው ማስገባት ስታቆሚ ተረጋግተሽ ከኔ ውጭ ሌላ ነገር በቃ ስታስቢ ዛኔ እኔና አንቺ አብረን እንሆናለን። ግን ለአሁኑ እኔና አንቺ አብረን መሆን አንችልምም፣ አብረንም እንትልን አልንችልም። ለምንድነው ማንችለው? እኔ ተዋለሁ፣ ሁሉንም ነገር ተዋለሁ። በቃ ስታይ አብረን እንሆናለን። እኔና አንቺ መለያየት ነው ያለብን። እኔና አንቺ መለያየት ነው ያለብን። ለምንድን ነው እሱ የምንለያየው? በቃ ነገርኩሽ እኮ ብዙ ነገሮች ነገርኩሽ። እኔና አንቺ መለያየት አንችልም ማሚ። እኔ እወድካለሁ፣ አንተም ትወደኛለህ። ስለዚህ አምራን ከመሀላችን አስወጣት አሚ። በእናትህ አምራ አይደለም እኮ ችግራችን እኮ አምራ አይደለች። እናንተ ቆይ እኔን ማፈርም እንደዚህ ጋር ቆማችሁ ጀስት በስነ ስርዓት እንኳን ልትነጋገሩ ይገባል እንዴ? አሚን እንግዲህ ቤተሰቦች እኔ አንድ ላረጋቸው ሞክሬያለሁ። አሁንም ቢሆን አንድ ከማድረግ ወደኋላ አልመለስም። በምሬን ነው የምላቸው። ማለት የፈለገ ሃይማኖታቸው ቢለያይ እንኳን ማለት ነው አንድ ነው መሆን ያለባቸው ሁለቱ። በቃ አንድ ሆነው እኔ ደግሞ ማለት አምራ ምናምን የምትሉትን ነገር ትላንትና የመጣችውን ልጅ ገና ለገና እሷን ደግፋችሁ አንድ ስንት ዓመት ሙሉ የተገነባን ፍቅር ማፍረስ በጣም ከባድ ነው። ገብቷችኋል አይደለ? ቤቲ ያለ አሚር መኖራችን ገብቷችኋል። ለአሚርም ቤቲ ታስፈልገዋለች። ስለዚህ ሁለቱ አንድ ሆነው በፍቅር አንድ ሆነው መኖር ያለባቸው በቃ ከሁለቱ ብቻ የሚያምሩትም ሁለቱ ብቻ ናቸው። አሁን አሚር ከአምራ ጋር አብሮ ይሁን ቢባል እኔ ብዙም እናንተ ሃይማኖት ነው ምናምን ልትሉ ትችላላችሁ። እኔ ፍቅር እኮ በሃይማኖት አያግደው፣ ምንም ችግር የለው። ወይ አሚር ሃይማኖትን ይቀይራል ወይ ቤቲ ሃይማኖቷን ትቀይራለች፣ ምንም ችግር የለም። ዋናው ፍቅር። ገብቷችኋል አይደለ? ስለዚህ እኔ ሰው መጎዳት የለበትም ብዬ ነው ማሰበው። ገብቷችኋል? ቤቲ በጣም ብዙ በደል እንደደረሰባት በዚህ አሁን ራሷን ብታጠፋስ ሴት ነች። ብዙ ነገር አለ፣ ብዙ ነገር መጨነቅ አለ፣ ማሰብ አለ። አብዛኛው ጊዜ ሴቶች ደግሞ እንደዚህ አይነት ነገር ውስጥ ሲገቡ በላያቸው ላይ የሚወስኑትን ነገር ታውቁታላችሁ። እጃቸውን ራሳቸውን ያጠፋሉ በቃ የሚሄድ እና ይሄ ሁሉ ነገር ከመፈጠሩ በፊት አሚር ጀስት ነገሮችን አገናዝበ ከእሷ ጋር ብትሆን ነው የሚሻል። እኔ ሲጀመር ሁለቱን አንድ ሳላረግ እኔ ላይ ታረለም የምር ነው የምላችሁ። ሲቀጥል ደግሞ አምራ የምትባለዋን ልጅ እኔ እንጃ እሷን ልጅ ገና ሳያት አመጣጧም አላማረኝም። ማለት እኔ ሰላም ይወርዳል ማለት እንደ እህት እንደ ጓደኛ ምናምን ስትል እኔ እንደዛ ነበር እየመሰለኛለሁ። እና ቤተሰቦች ስለዚህ አምራ የምትባለው በጣም ከጀርባ እኔ እንጃ እኔ ሳያት አላማረኝም።
አመጣጣም ማያምነው። ለማንኛውም የእሷ ነገር ቀላል ነው። እኔ በእሷ ላይ መጥፎ ነገር ማሰቤ ሳይሆን ቤቲ ላይ ጨከነችባት። እንደዛ እግሯ ላይ ወድቃ መለመን ማለት እንዴ! እኔ ምን ያህል እንደዚህ ጨካኝም ነች ብዬም አስቤም አላውቅም። በዚህ ያህል መልኩ እግሯ ላይ ወድቃ ስትለምናት በዚህ ያህል መግፋት እኔ ይሄ ከአንድ ሰው የሚጠበቅ ነገር አይደለም ያየሁት ማለት ነው። እና አስተሳሰቧ ራሱ ልክ አይመስለኝም፣ የአምራ አስተሳሰብ። ስለዚህ ይህንን ነገር ለቤቲ ጀስት የሆነ ነገር ማድረግ አለብን፣ ማሰብ አለብን፣ መጨነቅ አለብን። የምሬን ነው የምላችሁ። ስለዚህ ቤቲና አሚር አንድ መሆን አለባቸው። ስለዚህ አንድ እንዲሆኑ ደግሞ ብዙ ነገሮችን እንሰራለን ማለት ነው። ከዚህ በኋላ ጥሩ ነገሮችን ሰርተን አንድ እናደርጋቸዋለን ማለት ነው ወደ ቤተሰቦቻችን። ስለዚህ ለማንኛውም እስቲ የሚፈጠረውን አብረን ምናይ ይሆናል። እንወዳችኋለን። ይህም ቻናሉን ደግሞ ሰብስክራይብ እያደረጋችሁ፣ ብዙዎቹ ሰብስክራይብ እያደረጋችሁ አይደለም። አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ በማድረግ ደግፉም ማለት ነው። ለማንኛውም እስቲ በሌላ ቪዲዮ እንገናኛለን። ወዳችኋለሁ።